የሰው ልጅ ምኑን ትገለዋለህ? እንዳንተ ነው እኮ ልክ እንዳንተ ይፈራል። እድሜ ሄደ ብሎ ይፈራል፣ ሳላገባ ብሎ ይፈራል፣ ሳልወልድ ብሎ ይፈራል፣ ለልጆቼ ምን አበላለሁ ብሎ ይፈራል፣ ቢያመኝና ካልጋቡል ብሎ ይፈራል፣ እናቴ ቢያማትና የማሳከሚያ 100,000 ብሮች ብትጠየቅስ ብሎ ይፈራል፣ አባቴ ቴሌቆፍሬቶ ጉድጓድ ውስጥ ወድቆ ቢሞትብኝስ ብሎ ይፈራል። ልክ አንተ እንደምትፈራው። በመካከላችሁ ያለው መስታወት ረቂቅ ነው፣ አይታየህም እንጂ ሁላችንም የሌሎቻችን ግልባጮች ነን። ያንተ አምሳያ፣ ያንተ ነጸብራቅ፣ ያንተ እኩያ። የሰው ልጅ ወድቆ አንተ በተኛበት መሳሪያ ገጀራ፣ ዱላ፣ ድንጋይ ይዘህ ልትገለው ደረቱ ላይ ቆመሃል። ያመሃል። ልክ እንዳንተ ነው እኮ። ይጨነቃል፣ ነገን ሲያስብ ይጨነቃል። መኪና አደጋ ሺዎችን በሚፈጅበት ከተማ ነውና የሚኖረው። ጠዋት ተሳስሞ ከሸኛቸው ቤተሰቦቹ ያንዱን ሞት ያንዱን አካል ጉዳት እንዳይሰማ ይጨነቃል። ታይፈስና ታይፎይድ ሰው በሚጨርስበት ገጠር ነውና የሚኖረው ይጨነቃል። በበሽታው ብዛት፣ በወረርሽኙ መዓት፣ በደዌው፣ በመቅሰፍቱ፣ በሕክምና ስህተቱ፣ በህዝባዊና ሀገራዊ ግዴለሽነቱ ብቻ በአንዱ የምወዳቸውን አጣ ይሆን ብሎ ይጨነቃል። ልክ አንተ እንደምትጨነቀው። ደግሞም ተስፋ ያደርጋል። ተምሬ ስራ ይዤ ከሀገር ወጥቼ ቤተሰቦቼን ረድቼ ለዘመዶቼ ደርሼ የምወዳትን ሴት አግኝቼ ደሞዝ ተጨምሮልኝ የማያለፋ የተሻለ ስራ ቀይሬ የተሻለ ቤት ተከራይቼ ልጆቼን ከኔ የተሻለ ኑሮ እንዲኖሩ አመቻችቼ ብር ቆጥቤ ኮንዶሚኒየም ደርሶኝ ቤት ሰርቼ መኪና ገዝቼ ብሎ ተስፋ ያደርጋል። ልክ አንተ ተስፋ እንደምታደርገው። ደግሞ ያለቅሳል፣ ይስቃል፣ ይኮሳተራል፣ ያኮርፋል፣ ይቀናል። ትን ብሎት ህይወቱን ሊመልስ ከአየር ጋር ተናንቋል። ስቅ ይለዋል። ፈለግ የግራ እጁን ጣት ይቆጠቁጠዋል። የእግሩን ማርያም ጣት እንቅፋት መቶት ስፍስፍ ብሎ ተወራይቷል። ይሄኔ ኩላሊቱን ጤነኛ አይደለም። ሳምባውን፣ ጨጓራው፣ ልቡን፣ ጉበቱን ያሟል። ይሄኔ ከዓለም ላይ ዝርያቸው የጠፋ በሽታዎች ባሉባት ምስኪን ሀገር ነውና የሚኖረው ምን እንደሚገለው ሳይሆን ምን እንደማይገለው መቁጠር ይቀለዋል። ደግሞ ለሰው ያልነገረው ስጋት፣ ለማንም ያላጋራው ሚስጥር አለው፣ ቀን የማያስተኛው። ልክ እንዳንተ። ንገረኝ፣ ከአንተ በምንድን ነው የሚለየው? የሚጸልይለት አባት፣ የምትመርቅ እናት አለችው። እህቶቹ ስለ ትዳሩ፣ ወንድሞቹ ስለ ስራው ይጨነቃሉ። ጎረቤቶቹ ደጀናቸው፣ ዘመዶቹ ተስፋቸው ነው። የሚረዳቸው አንዲት የኔ ቢጤ ቤተ ክርስቲያን ደጃፍ እስኪመጣ መንገዱን ያያሉ። ልጆቹ ይዞን ከቤቱ ይወጣል ብለው በሩ ላይ ያፈጣሉ። ልክ እንዳንተ፣ እንደ ራስህ። ይህንን ልክ እንዳንተ የሚፈራ የሚጨነቅ ተስፋ የሚያደርግ ምስኪን አንተ መፍራትህን ስታውቅ መጨነቅህ ሲገባህ ተስፋ ሲታወስህ እንዴት ጨከንክበት? ገደልከው ይለዋል እንጂ የገደልከው ራስህን ነው። ሌላ መልክና ቁመና ያለውን ራስህ ነው። ንገረኝ፣ የሰው ልጅ ምኑን ትገለዋለህ? ህልሙን፣ ፍርሃቱን፣ ናፍቆቱን፣ ፍቅሩን፣ ወይስ ነፍሱ ገና ከመውጣቷ መድረቅ፣ መሽተት፣ መገርጣት፣ መቀዝቀዝ የሚጀምር በድን ስጋውን? ሁሉም እኮ አንተ ውስጥ አለ። ብታስቀድመው እንጂ መከተልህ የግድ ነው። ይኸውልህ ተኝቷል፣ እያንኮራፋ ነው። በማንኮራፋት ውስጥ ስለ ልጆቹ ያስባል። አሮጊት እናቱን ይናፍቃል። ጠዋት ስለሚጠብቀው አድካሚ ስራ በቅዠት ይደክማል። መርዶ የሚሰማ እየመሰለው ይደነብራል። ይሄኔ ለናፈቀችው ፍቅረኛው የገዛው የቃል ኪዳን ቀለበት በደረት ኪሱ፣ የራስ ልጁን ፎቶግራፍ ከትራሱ አኖሯል። ይሄኔ ገበሬ ነው። አፈር ሲገፋ ውሎ ከመርግ የከበደ እንቅልፍ ቀንብሮታል። ይሄኔ ወታደር ነው። ቀን ተሸክሞ የዋለው መሳሪያ ማጅራቱን አደንዞት በህልም እየታሸ ነው። ጠዋት ለሚጠብቀው ረጅም የእግር ጉዞ ኃይል እየቆጠበ ነው። ይሄኔ ጉሊት ሻጭ ነች፣ ኮማሪት ነች፣ ፈታይ ነች። ይሄኔ ከብት ጠባቂ ነው። ሲነጋ ህይወትን ከተቸከለበት ታግሎ አንድ እርምጃ ፈቀቅ ሊያደርግ እድሜው ከመግፋቱ በፊት፣ በእርጅና እግር ከወርች ከመቀፍደዱ በፊት እስከ ሞት የሚያዘግምባት ጥሪት ሊቋጥር አቅዷል። ማታ ሰግዷል፣ ጸልዮአል። ይሄኔም ጦመኛ ነው። ይሄኔ የሚቀመስ ነገር ቸግሮት ሌጣ ሆዱን ይሆናል የተኛው። ልክ እንዳንተ። የሰው ልጅ የተፈጥሮ ጠላቱ ብዛቱ፣ የቀለስና ስርዓተ ዓለም ሰው ሰራሽ ጠላቱ ብዛቱ፣ የረቂቅ ተዋሲያኑ በሽታው፣ የመሬት ርዕደቱ፣ ገሞራው፣ ጎርፉ፣ አንበጣው፣ ወረርሽኙ፣ ሽንፍሩ፣ ድርቁ፣ ቅዝቃዜው፣ ሙቀቱ፣ ልዕለ ሐምራዊ ጨረሩ፣ ምግብ እጦቱ፣ ውሃ እጦቱ፣ አውሬው፣
መርዛማ እጽዋቱ፣ ሰደድ እሳቱ። ለአንድ የሰው ልጅ ያለው የተገዳዳሪ መዓት ነፍስ ያስጨንቃል። መኖር በራሱ ልክ ባህር እንደመክፈል፣ በውሃ ላይ እንደመራመድ፣ ፀሐይ እንደማቆም ተአምር ነው። አዎ መኖር ተአምር ነው። በዚህ ሁሉ ጠላት ተፈትጎ የሚኖር የምስኪን የሰው ልጅ ላይ ተደራቢ ጠላት ትሆንበታለህ። ሊያውም አንተ ዝርያው ብታግዘው እንኳን እድሜው ከ60 እና ከ70 ፈቅ የሚለው እንደምንም ነው። እንኳን ተገዳድረው ንገረኝ፣ ይህንን ስስና አቅመ ቢስ የሰው ልጅ ምኑን ትገለዋለህ?